እውነት ቴዲ መሲን ለመጉዳት አስቦ ነው ወይስ ከልቡ ይወዳታል? ወይዘሮ ሄለንስ በመሲ ቤተሰቦች ላይ ምን ይሆን ያሰበችው? በጣም ትልቅ ችግር ሊፈጠር ነው። ቴዲ ሽማግሌ ልኳል። የመጡት ሽማግሌዎች ግን እንኳን አይደለም ለሽምግልና የመጡ ይመስል መርዶ ሊያረዱ የመጡ ነው የሚመስሉት። ፊታቸውን ስታዩቸው የሆነ አኳኋናቸውን እንቅስቃሴያቸውን ስታዩቸው መርዶ ሊያረዱ የመጡ እንጂ ጭራሽ ሽምግልና ወይም የደስታ የብስራት ወሬ ይዘው የመጡ አይመስሉም። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ ከሆናችሁ የኔ ቀኖች የኔ መልካሞች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ተባበሩን። ስወዳችሁ ፕሊዝ ቻናሌ ትንሽ ችግር ውስጥ ስለሆነ ነው። ባካችሁን ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በተለይ ላይክ ማድረጋችሁን። እናም እንግዲህ ወደ ድራማው መለስ ስል ደግሞ መሲ ውስጧ ፈርቷል በጣም። መሲ ደስተኛ ናት፣ ነገር ግን ደስተኛ አይደለችም። ውስጧ በዚህ ሰርግ ምክንያት ምን ይከሰት ይሆን የሚለውን እያወጣና እያወረደ ነው። ቴዲ የደበቅከኝ ነገር ካለ ንገረኝ፣ እኔ የማላቀው ድብቅ ሚስጥር ካለ ንገረኝ ብለው ነበር። እሱ ግን እመኝኝ ምንም ነገር የለም ብሏታል። እውነት መሲ ደስተኛ ትሆናለች ብላችሁ ታስባላችሁ? ወይስ ቴዲ መሲ ብዙ ሚስጥር ስለምታቀባቸው ምናልባት እንዳታሳስረን ብሎ ፈርቶ ሊጠቀልላት አስቦ ነው? ወይስ ከእውነት ቴዲ ይወዳታል? ቴዲ የእውነት ቢወዳት ኑሮ እንደኔ አስተሳሰብ ቴዲ የእውነት ቢወዳት ኑሮ እንዶ ቤተሰብ ማስተዋወቁን ተውት፣ ጓደኛ ማስተዋወቁን ተውት፣ ስለ ራሱ ማንነት ግልጽ ሆኖ አይቀርባትም ነበር። አንድ ሰው የእውነት ከወደደና ካፈቀረ ማንነቱን ይደብቃል እንዴ? ወንድ ልጅ ከወደደና ካፈቀረ በነገራችን ላይ ቤተሰቡን በሙሉ ያስተዋውቃል። ጓደኞቹን፣ እህት ካለው እህቱን፣ እናት ካለው እናቱን፣ ብቻ በአጠቃላይ የኔ ቅርቦች ናቸው ያላቸውን በሙሉ ትክክለኛ የሚወዳት ልጅ ከሆነች ያስተዋውቃል። ቴዲ መሲን እወድሻለሁ ይላታል። አፈቅርሻለሁ፣ ከኔ ጋር ስትሆኚ በዘመንሽ አይከፋሽም፣ ሁልጊዜ ደስተኛ ሆነሽ ነው የምትኖሪው እያላት ነው። ግን እንኳን ሌላው ቀርቶና የራሱን ማንነት እንኳን አልነገራትም። ቴዲ ወንጀለኛ እንደሆነች እሷም ታውቃለች። ከሄለን ጋር ይሰራ እንደነበረ ጠንቅቃ ታውቃለች። ግን የወይዘሮ ሄለን አፍቃሪ፣ የወይዘሮ ሄለን ባል፣ የወይዘሮ ሄለን ምናምን እንደነበረ አታውቅም። የምታውቀው ነገር የለም። እና ምን የሚከሰት ይመስላችኋል ውድ ቤተሰቦች? ወይዘሮ ሄለን ነገሩን ሰምታለች። ቴዲ ሊያገባ እንደሆነ ሳይሆን እየሰማችው መሲ ልታገባ እንደሆነ ሰምታለች። ቴዲ እንደሆነ ስታውቅ ቤቱን አታቃጥለውም? አሁን እገላቸዋለሁ ብላለች። የማደርገውን ያደርጋለሁ ብላለች። እንደ ኤልሹ ደግሞ አስመሳይና እስስት የለም፣ ክፉ የለም። ማርያምን ክፉ ናት። እና ወይዘሮ ሄለን አሁን ይህንን ነገር ሰምታ ዝም የምትል ይመስላችኋል? አትልም። ቴዲስ መሲን እውነት ከልቡ ወዷት ነው ወይስ መሲን አግብቶ ሄለንን ለመበቀል ፈልጎ ነው? እኔ ግራ ገብቶኛል ቤተሰብ። የዚህ ድራማ ነገር የሆነ ምንድን የሚባለው ግራ ግብት ብሎት ሁላችንንም ግራ ጋብቶናል። በዛ ላይ መሲ ፈርታለች። ቤተሰቡ በአጠቃላይ የዚህን ጋብቻ አልተቀበለውም። አይንዬም ብትሆን አልተቀበለችውም። ወንድምየው መኮንንም አልተቀበለም። ቤሉልም ቢሆን አልተቀበለውም። ማንም ውስጡ የተዋጠለት የለም። አልተዋጠልንም ነው እያሉ ያሉት። እውነትም አልተዋጠልንም። ትክክለኛ ሰውና ትክክለኛ አፍቃሪ ቢሆን ኑሮ ቴዲ ስለ ቤተሰቡ ይነግራታል። የት ነው የተወለደው? ከየት ነው የመጣው? የት ነው የተማረው? ምንድነው? ቤተሰቦቹ ምንድናቸው? እሱ ማን ነው? ያለፈው ህይወቱስ ምንድን ነው የሚለውም በደንብ አድርጎ ይነግራት ነበር። ቴዲ ግን እውነት መሲን ከጎዳት ፈጣሪ ራሱ ይቅር አይልህም። ፈጣሪ ራሱ ይበቀልሃል። ይች ልጅ በጣም ብዙ ዋጋ የከፈለች ልጅ ናት። በጣም ብዙ መስዋዕትነት የከፈለች ልጅ ናት። አሁንም ቢሆን ቴዲን የተጠጋችው ቤተሰቦቼ የዛ ቤት ህይወት መሯት ነው። ጌታን ይመራን እንዴ! የሰው ቤት መስራት እኮ ችግር የለውም። ያው በየትኛውም ቦታ ሰርታችሁ ነው፣ በጉልበት እስከሆነ ድረስ ተሰርቶ ነው። ግን
በዚህ ደረጃ ከፍ ዝቅ እያደረገች የምትናገራት? የሆነ ነገር ሲጠፋ እናንተ ናቸው የወሰደችሁት፣ ቤተሰቡን በሙሉ ነው የምታምሰው፣ እናንተ ድሃዎች፣ እናንተ እንደዚዎች፣ እናንተ እያለች መሯታል። መሲ መሯታል። ይህን ሰውዬ አግብቼ የራሱ ጉዳይ ልውጣ እያለችበት አንድም ትልቁ ችግሯ ቤተሰቦቿ የሚሆኑትን እሷም የሚደርስባትን ስለምታይ ነው። ደግሞ ግን በሌላ በኩል በጣም ቸኩላለች። መቸኮል የጅብ ችኩል ቀንድ ነክሳል ይባላል አይደለ? እና በጣም ቸኩላለች፣ በጣም ከሚገባው በላይ። ስለሱ ማንነት የምታውቀው ነገር የለም። ድብቅ ማንነት አለው ቴዲ። ቴዲ ማለት ሚስጥሩ የማያልቅ ሰው ነው። ይህ ሰውዬ ወስዶ እውነት ያስደስታታል ወይስ ስለ ብዙ ሚስጥር ስለምታውቅባቸው እንዳታሳስራቸው ፈርቶ ለራሱ ሊያደርጋት ፈልጎ ነው? ወይስ መሲን አገብቶ ወይዘሮ ሄለንን ሊበቀላት ፈልጎ ነው? እውነት ግራ የሚያጋባ ነው፣ ግራ የሚያጋባ ነው። ዋናው ትልቁ ደግሞ አሁን ወይዘሮ ሄለን ሰምታለች። እንግዲህ ወይዘሮ ሄለን በሰላም አትፋታችሁም። ሲቀጥል የኤልሹ ማስመሰል፣ እናንተ በዚህ ደረጃ ታስመስላለች ብዬ አላሰብኳትም። እናቷ ጋር የምትፈልገውን ነገር ተማክራ መታ ከዚህስ መልካም ሰው ሆና ለነሱ ጥሩ ሆና ትቀርባለች። ለነገሩ መሲ አተኛላትም። እሷ መሰሪ እንደሆነች እና ውስጧ ጥሩ እንደማያስብ ጠንቅቃ ታውቃለች። ያም ሆነ ውድ ቤተሰቦች እንግዲህ መሲን ፈጣሪ ይድረስላት ነው የምለው። ጆም እንግዲህ ከኤልሹ ጠጋ ብሎ ምን ሆነሽ ነው የምታለቅሽው ምናምን ብሎ ለመጠየቅ ሞክሮ ነበር። እሷ ግን አዶኒን እንደምትወደው እና አዶናይን እንደምታፈቅረው አዶናይ እሷን አላቅሽም ብሎ እንግዲህ ኑኑ ሚስቴ እያለ ያው ሙጭጭ ስላለ ኑኑን ሚስቴ ስላለ በጣም ተናዳና ተበሳጭታ እያለቀሰች ነበርና እንግዲህ ጆ ሂሮ ሲጠይቃት ምን ሆነሽ ነው የምታለቅሽው? የተፈጠረ ነገር አለ ወይ? ስለ አዶናይ ለምንድን ነው የምታለቅሽው ሲላት እንደምትወደው ነግረዋለች። እና አዎ አዶናይን ትወደዋለች። ግን ቤተሰቦች አዶናይን ብቻ ሳይሆን በነገራችን ላይ ይህንም ትወደዋለች፣ ማለቴ ጆንም ትወደዋለች። ሁለቱም ከኑኑ ስር ስለማይጠፉና ኑኑ ስለሚሉ እየተናደደች ነው እንጂ ሁለቱንም ትወዳቸዋለች ማለት ነው። ሲቀጥል በጣም ያናድዳታል ቤተሰቦች። አንደኛ እሷ ብዙ ፈላጊ የላትም። በጣም ያናድዳን ነገር ወንድሟን ቢሆን ኑኑ ነው የሚፈልገው፣ አዶናይ ኑኑ ነው የሚፈልገው፣ ጆ ኑኑ ነው የሚፈልገው። ገብቷችኋል? በዛ መካከል እሷ ቆንጅዬ ናት፣ ምንም አያንሳትም። ግን ደግሞ ተፈላጊ ስታጣ በጣም ትናደዳለች ከቤት ውስጥ። ስለዚህ ይሄ ነገር ስላለባት አሁን እንግዲህ የወይዘሮ አይንዬን ቤተሰብ ለመበጥበጥ እየሞከረች ነው። ስትናገር ራሱ ድፍረታችሁ ከቤታችን ተቀምጣችሁ ምናምን እና እንግዲህ ይሄ ነገር ነው ደግሞ መሲን ከዛ ቤት እንድትወጣ ያስገደዳ። ገብቷችኋላ? መሲ ከዛ ቤት መውጣት የፈለገችው በቃ እንደዚህ ከፍ ዝቅ እያደረጉ የሚናገሯት ነገር፣ እቃ ሲጠፋ እናንተ ናቸው የወሰዳችሁት፣ ምንም ይሁን ምን እናንተ ናቸው የሚለው ነገር በጣም ስላናደዳት ነው እንግዲህ ከዛ ቤት ወጥቼ እሄዳለሁ ብላ የወሰነችበት። ያም ሆነ ይህ ቴዲ ግን እንደእውነት መሲን የሚጎዳ ከሆነ መሲን ችግር ውስጥ ልትከታት ከሆነ ፈጣሪ ይቅር አይልህም። ምክንያቱም አንተ በጣም ወንጀለኛ ነህ፣ አንተ በጣም ብዙ ወንጀል የሰራ ሰው ነህ። ስለዚህ መሲን ምንም የማታውቀውን ልጅ በጣም ብዙ ዋጋ የከፈለች ናት። ወይዘሮ ሄለን ብዙ ዋጋ አስከፍላታለች። ይህን ሁሉ ደግሞ በደንብ አድርጎ ጠንቅቆ ያውቃልና እውነትም ለራሱ ጥቅም ሊጠቀምባት አስቦ ከሆነ ፈጣሪን ይቅር አይልህም ነው የምልህ ቴዲ ማለት ነው። ሲቀጥል ቴዲ ንጹህና ትክክለኛ ሰው ቢሆን ኑሮ ውድ ቤተሰቦቼ በድብቅ አያደርገውም ነበር። የመጡ ሽማግሌዎችም መርዶ ሊያረዱ የመጡ እንጂ በጭራሽ የሽምግልና የመጡ ወይም በስርዓት ጥሩ ዜና ይዘው የመጡ የሚመስሉ አይደለም። ፊታቸው የተፈታ አይደለም። የሆነ ክስክስ ያለ ፊት ነው። ሳቅ የሚል ፊት የላቸውም። የሚያስፈራ ፊት ነው ያላቸው። ውድ ቤተሰቦቼ እንደዚህ አይነት ሽማግሌ ደግሞ የትም ሄጄ አይቼ አላውቅም። ሽማግሌ ሲመጣ እንደዚህ አይደለም። የሽማግሌ ፊት እንደዚህ አይደለም። ሽማግሌ ለሽምግልና ሲሄድ እየሳቀ እየተጫወተ ፊት ፈገግ ብሎ ምናምን ነው። እነዚህ ግን እንደነገርኳችሁ መርዶ የሚያረዱ ነው የሚመስሉት ማለት ነው። እና የሆነ ትልቅዬ ችግር ይፈጠራል ብዬ አስባለሁ። ሄለንም አርፋ አትተኛላቸውም። ሲቀጥል በተለይ ደግሞ ቴዲ መሆኑን ስታውቅ አስባችሁታል? ቴዲ መሆኑን ስታውቅ መሲን የሚያገባት ቤቱን በአጠቃላይ ታቃጥለዋለች። እና ፈጣሪ የሆናቸው። ለማንኛውም እኔ እዚህ ላይ አበቃለሁኝ። አብራችሁኝ ስለቆያችሁ ከልብ ነው የማመሰግነው።
እንግዲህ የተለመደውን ላይክ ማድረጋችሁን አትንፈጉኝ። እወዳችኋለሁ።